ምናልባት ብዙዎቻችሁ የተለያዩ የጤና ባለሙያዎች ስለ ስትሮክ ሲያወሩ ሰምታችሁ ሊሆን ይችላል። የተወሰነ ግንዛቤ ሊኖራችሁ ይችላል። ነገር ግን በጣም ብዙ ሰው ስለ ስትሮክ ምንነት ማያቅ፣ ምልክቶቹ ምንድናቸው፣ ምን አይነት ጥንቃቄ መወሰድ አለባቸው የሚለው ነገር ግንዛቤ ላይ ኖሮ ስለሚችል ስለ ስትሮክ የተወሰነ ነገር ማለት ፈለኩኝ። ስትሮክ ምንድነው? በመጀመሪያ ስትሮክ ማለት በቂ የሆነ ኦክሲጅን የተሸከመ ደም ወደ አንጎላችን መድረስ ሳይችል ሲቀር ነው፣ በተለያዩ ምክንያቶች። ስለዚህ ባጭሩ አንጎላችን በቂ የሆነ ኦክሲጅን ሳያገኝ ሲቀር የሚገጥሙን ችግሮች ናቸው። ለምንድነው ኦክሲጅን ወደ አንጎላችን ማይደርሰው? ኦክሲጅን የተሸከመ ደም ወደ አንጎላችን መድረስ ስላቃተው። ለምን? የኦክሲጅን የተሸከመ ደም ወደ አንጎላችን የሚያደርሱ የተለያዩ የደም ስሮች ወይም የደም ቧንቧዎች የተለያየ ሁኔታ ወይ ብሎክ ይደረጋሉ፣ ይዘጋሉ ማለት ነው፣ ወይ ደግሞ ይጠባሉ። ስለዚህ ደም በትክክል መድረስ አይችልም። ወይም ደግሞ የደም ግፊታችን በጣም አነስተኛ ከሆነ፣ በጣም ዝቅተኛ ከሆነ፣ ይሄ ምናልባት ደም ፈሶ ሊሆን ይችላል፣ ሌሎች ችግሮች ሊኖሩ ይችላሉና ከፍተኛ የሆነ የደም ግፊታችን በከፍተኛ ሁኔታ ከቀነሰ ልባችን ደም በትክክል ፑሽ አድርጎ ወይም ገፍቶ ወደ አንጎላችን የሚሄደው ደም መሰራጨት ሳይችል ሲቀር ነው። የሚጠባውስ በምን ምክንያት ነው? ስብ አርተሪ ወይም ደግሞ ደም ከልባችን ወደ አንጎላችን የሚወስደው ካሮቲድ አርተሪ የሚባል አለ እዚህ አካባቢ ማለት ነው። እና እነኚህ ካሮቲድ አርተሪዎች ሲጠቡ በስብ ምክንያት እና ደግሞ ብሎክ የሚደረጉት ደግሞ ምናልባት ልባችን አካባቢ ወይም የተለያየ ሰውነት ክፍሎቻችን ላይ የደም መርጋት ይገጥምና ይሄ የደም መርጋት አንዳንዴ ይሰራጫል። ክሎቱ ሙቭ ያደርጋል። የሚሰራጨው ምናልባት ወደ አንጎላችን ደም የሚወስደው ወይም ደግሞ አንጎላችን ውስጥ ወዳሉ አርተሪዎች ወይም ደም የሚያደርሱ የደም ቧንቧዎች ጋር ሄዶ ከዘጋቸው ኦክሲጅን የተሸከመ ደም መዘዋወር አይችልም። በዚህ ጊዜ የተለያዩ ስሜቶች ይሰሙናል። እነሱን እናወራቸዋለን። ስትሮክ የገጠመን መሆኑን እንዴት እናውቃለን? ፉል ብሎውን ስትሮክ ከመከሰቱ በፊት የምናያቸው አንዳንድ ምልክቶች አሉ። TIA ይባላል። ትራንዚየንት ኢስኬሚክ አታክ የሚባል ማለት ነው። TIA ይሄ ማለት ምን ማለት ነው? ወቅታዊ የሆኑ ቤናይን የሆኑ ምልክቶች ከተወሰኑ ከ30 ሰከንዶች እስከ 20 ደቂቃ ድረስ ሊቆዩ የሚችሉ የተለያዩ ምልክቶች ሰውነታችን ላይ እናያለን። እነኚህ ምልክቶች ባየን በ3 ወር ውስጥ ስትሮክ ሊገጥመን ይችላል ተብሎ ይታሰባል። የአሜሪካን ሀርት አሶሲዬሽን በሰራቸው ጥናቶች በተለይም የመጀመሪያዎቹ 48 ሰዓቶች ወይም በ2 ቀን ውስጥ አደገኛው ታይም ነው ተብሎ ይታሰባል። እና እነኚህ ምልክቶች ካየን TIA ምልክቶች እነግራችኋለሁ እነማን እንደሆኑ። TIA ማለት ትራንዚየንት ኢስኬሚክ አታክ። እነኚህ ምልክቶች ካየን ወዲያው የምትችሉት አይነት የአደጋ ጊዜ የትራንስፖርት አገልግሎት ተጠቅማችሁ የጤና ባለሙያ ወዳለበት መሄድ አለባችሁ። የውጭ ሀገር አሜሪካን በተለይ የምትኖሩ ሰዎች 911 መደወል ያስፈልጋል። አገር ቤት ከሆናችሁ ወይም ሌላ ሀገር ከሆናችሁ አምቡላንስ የሚገኝበት አጋጣሚ ካለ መጠቀም ያስፈልጋል። የራሳችሁ መኪና ቶሎ የሚያደርሳችሁ ሰው ካለ የጤና ባለሙያ ወዳለበት ሄዳችሁ መታየት መመርመር ያስፈልጋል። መረጋገጥ አለበት። የሚሰጡ መድኃኒቶች ሊኖሩ ይችላሉ። እነኚህ መድኃኒቶች ተሰጥቷችሁ የደም መርጋት ካለ እሱኛው እንዳይባባስ የሚያረጉ መድኃኒቶች ሊሰጧችሁ ይችላሉ። የጠበበ ነገር ካለም ደግሞ ሰርጅን በዚህ ሙያ ላይ የሰለጠነ ባለሙያ ቀዶ ጥገና አድርጎ መፍትሄ ሊሰጣችሁ ይችላል ማለት ነው፣ ካረጋገጠ በኋላ ማለት ነው። ስለዚህ ምልክቶቹ ምንድናቸው? ማወቅ ያለባችሁ ምልክቶች እነኚህ በጣም ኢምፖርታንት የሆኑ ምልክቶች ናቸው። አክሮኒም አለ ወይም ደግሞ ምህጻረ ቃል አለ በእንግሊዝኛ BEFAST ቢፋስት። ቢ ማለት ባላንስ ማለት ነው። ባላንሳችን ስናጣ የማዞር ምልክት ሊሰማን ይችላል። የራስ ምታት ምልክት ሊሰማን ይችላል። መንገዳገድ የመሳሰሉት ነገሮች የሚሰማን ከሆነ አንደኛው ምልክት ነው። ኢ ማለት ደግሞ አይ ማለት ነው። አይን ማለት ነው። አይናችን ብዥ ይልብናል፣ ማየት ያቅተናል፣ ጭልም ይላል። ስለዚህ ወይም ግማሽ የሆነ ደመናማ የመጋረድ ነገር ይፈጠራል። እነኚህ አይነት ምልክቶች ካየን ሁለተኛው ምልክት ነው። ኤፍ ምንድነው? ፌስ ማለት ነው፣ ፊት ማለት ነው። ፊታችሁ ይዛባል፣ ወይ በሁለቱም በኩል ወይ ደግሞ በአንዱ ሳይድ ብቻ ድሮፕ ያደርጋል። በተለይም ደግሞ ፈገግ ልትሉ ስትሉ፣ ስማይል ልታረጉ ስትሉ
ከንፈራችሁ ዊርድ የሆነ ነገር ነው የምታዩበት ወይም ደግሞ ሌላ ሰው ያስተውለዋል ምን ሆናችሁ አይነት ነገር ይላችኋልና ፊታችሁ በአንድ በኩል መንሻፈፍ እንደማለት ነው በተለይም ስማይል ስታረጉ ወይም ደግሞ ፈገግ ልትሉ ስትሉ ክሊርሊ ይታወቃል የተዛባ ነገር ነው የሚታየው በአንዱ በኩል አይንቀሳቀስም ዶርማንት ይሆናል ማለት ነው ኤ ደግሞ ምንድነው ኤ ማለት አርም ማለት ነው እጆቻችን ኤክስትሪሚቲስ በተለይም እጆቻችን በተለይም በአንዱ ሳይድ ዊክ መሆን እጃችን መንቀሳቀስ አለመቻል መድከም መዛል ማለት ነው ነምነስ ቲንግሊንግ ሊሰማን ይችላልና የሆነ የመደንዘዝ ስሜት ሊሆን ይችላል እንደዚህ ነም የመሆን በቃ ማንቀሳቀስ አትችሉም እጆቻችሁ ዊክ ነው የሚሆነው በሆነ ሳይድ አይዘር ራይት ሳይድ ኦር ሌፍት ሳይድ ማለት ነው ኤስ ደግሞ ምንድነው ስፒች ነገር ያቀታችኋል slurred speech ነው የሚሆነው እና አይነት ነገር ነው የምትሰሙት እንጂ በትክክል ክሊር የሆነ መናገር ያቀታችኋል ቃላት ይጠፉባችኋል ቲ ማለት ደግሞ ምንም ማለት አይደለም ዋርኒንግ ነው ቲ ማለት ታይም ኢዝ አፕ እንደማለት ነው ፍጠን ጊዜ የለም በአስቸኳይ ሐኪም ወይም ደግሞ የጤና ባለሙያ በአስቸኳይ አሁኑኑ 911 አገልግሎት ያለበት አካባቢ ከሆናችሁ ወዲያውኑ 911 ደውላችሁ የጤና ባለሙያ እንደማለት ነውና ይሄ ስትሮክ የምትለዩበት መንገድ ነው እንዳልኳችሁ ስትሮክ ማለት ወደ አንጎላችን የደም ፍሰት ሲስተጓጎል ነው በተለይም ኦክሲጅን የተሸከመ ደም ወደ አንጎላችን ሳይደርስ ሲቀር ምክንያቶቹ ደግሞ የደም ስራችን መጥበብ የደም ግፊታችን በከፍተኛ ሁኔታ መቀነስ እንደዚሁም ደግሞ ክሎት ወይም ደግሞ የደም መርጋት የሆነበት የሰውነታችን ክፍል ላይ የተከሰተ የደም የረጋ ደም ወደ አንጎላችን አካባቢ ያሉ የደም ስሮች ጋር ደርሶ ብሎክ ካደረጋቸው ከዘጋቸው ደም እዛ አካባቢ ያደርስም እነኚህ ምልክቶች አትርሷቸው ቢፋስት ያልኩት አክሮኒም እሱን ትልቁ ነገር ነው የዚህ ቪዲዮ ዋና ዓላማ እሱ ነው እሱኛውን ስናፕሾት አርጌው እዚች ጋር አብሮ ከዚህ ቪዲዮ ላይ አስቀምጥላችኋለሁኝ እነኚህ ምልክቶች እንደውም ፕሪንት አርጋችኋቸው ሁሌም ብታዩአቸው እነኚህ ምልክቶች ለማስታወስ ይረዳችኋል ስትሮክ እንዴት እንከላከለዋለን በነገራችን ላይ ስትሮክ 80% ፕሪቨንቴብል ነው የሚባለው ምን ማለት ነው 100 ሰዎች ቢኖሩና አናናራቸው በትክክል ቢያስተካክሉ 80ዎቹ ያህል በህይወታቸው ስትሮክ ሳይገጥማቸው ይኖራሉ ማለት ነው ስለዚህ ፕሪቨንቴብል ነው ማለት ነው ስትሮክ እንዳይከሰት ማድረግ ያለብን ነገር ምክንያቶቹ ማስወገድ ነው ስትሮክ ሊያመጡ የሚችሉ ነገሮች እነሱ እንዳይከሰቱ ካደረግን ስትሮክ አይከሰትም ምክንያቶቹ ደግሞ የተወሰኑት ቅድም ጠቅሰናቸዋል ለምሳሌ ያህል የደም ቧንቧ መጥበብ በተለይም ደም ከልብ ወደ አንጎል የሚወስዱ አርተሪዎች የደም ስሮች ሲጠቡ ነው የሚጠቡበት ሁለት ምክንያት ለግለጽ ለምሳሌ ያህል አንደኛው የፋት ወይም ደግሞ ስብ እነኚህ አርተሪዎች ውስጥ ግድግዳቸው ላይ ፕላክ አኩሙሌት ሲያደርግ ማለት ነው ወይም ደግሞ እዛ አካባቢ የስብ መከማቸት ምክንያት የደም ቧንቧው ይጠባል ማለት ነው ስቡ እንዳይከሰት ማድረግ ነው አናናር በማስተካከል በየጊዜው የዶክተር ክትትል በማድረግ የኮሌስትሮል መጠናችን የሚፈለግና ኖርማል እንዲሆን ማድረግ ያስፈልጋል አናናራችን አመጋገባችን በማስተካከል በትክክል የሰውነት እንቅስቃሴዎች በማድረግ አመጋገባችን ቅጠላ ቅጠሎች በብዛት እነሱ ላይ መሰረት ያደረገ በማድረግ የኮሌስትሮል መጠን መቆጣጠር ያስፈልጋል የደም ስሮቻችን ውስጥ የሚከማች ስብ እንዳይኖር ደግሞ ሌላው ማድረግ ያለብን ነገር የደም ስኳራችን መቆጣጠር ወይም ደግሞ የስኳር በሽተኛ እንዳንሆን ጥንቃቄ ማድረግ ያስፈልጋል ሌላው የደም ስራችን እንዲጠብ ሊያደርግ የሚችል ነገር የደም ግፊት በሽተኛ መሆን የደም ግፊት በሽተኛ ስንሆን ወይም ደግሞ የደም ግፊታችን ሁሌም ሃይ የሚሆን ከሆነ የደም ስሮቻችን ሊጠቡ ይችላሉ በግፊቱ ምክንያት ደም ወደ አንጎላችን መድረስ ላይችል ይችላል ሌላው የተለያየ ሰውነት ክፍሎቻችን በተለይም ልባችንን ጨምሮ ማለት ነው የደም መርጋት ችግር ካለብን ዘወትር የሐኪም ክትትል ማድረግ ያስፈልጋል የሚሰጡ መድኃኒቶች በትክክል መውሰድ ያስፈልጋል ኤትሪያል ፊብሪሌሽን የሚባል ችግር አለ ይሄ ችግር እንዳለባችሁ ሐኪም ከነገራችሁ ይሄን ችግር በትክክል መታከምና የሚሰጡ መድኃኒቶች ዘወትር መውሰድ ያስፈልጋል ከልባችን ውስጥ ደም ረጅም ሰዓት የሚቆይና ደም በትክክል ማይዘዋወር እዛ አካባቢ የሚቆይ ከሆነ መርጋት ሊከሰት ይችላል ይሄ ረጋ ደም ደግሞ ወደ ተለያየ ሰውነት ክፍል ይሰራጫል አንዱ ደግሞ አንጎል ነው ቅድም የተባለው የብሎክ መደረግና ስትሮክ ሊገጥመን ይችላል ስለዚህ በህክምና የተረጋገጠ የደም መርጋት ችግር ካለብን ዘወትር የህክምና ክትትል ማድረግ የሚሰጡን ምክሮች ደግሞ መተግበር ያስፈልጋል ይሄን ቪዲዮ ከወደዳችሁት የላይክ ምልክቱን ንኩት አስተያየት ወይም ጥያቄ ካላችሁ የአስተያየት መስጫ ቦታ ላይ አስቀምጡት የደወል ምልክት አለች እሷን ብትነኳት ሌሎች ጊዜዎች ተመሳሳይ የሆኑ ቪዲዮዎች የጤና ትምህርት ማስተላለፍባቸው ቪዲዮዎች
ፖስት ሳደርግ መልእክት ይደርሳችኋል፣ አዲስ ቪዲዮ እንደለጠፍኩኝ ማለት ነው። ከዚያ ባሻገር ይህን ቻናል ለመጀመሪያ ጊዜ ያያችሁ ያላችሁ ሰዎች ካላችሁ ሰብስክራይብ ማድረግ አትርሱ። በተረፈ እጅግ በጣም አመሰግናለሁ። ሰላም ሁኑ።